እንዴ ይሄ ስልክ እኔ ጋር ጭራቅ ተብሎ ሴፍ ተደርጓል። ዛሬ ያው ወይ አዎ ጭራቅ ይላል እንዴ ሙዬ እኔ ምን አልኩ? ህገወጥ ደላላ አልኩ። ስሟ ማን ነው እህትሽ? ያው ፈቲያ ፈቲያ ነው ስሟ። ፈቲያ ማን? ከድር ፈቲያ ከድር። የትየዋን ጭራቅ ብላት እንደው አይደለም ደላላው ኤጀንሲው ያመጣት ኤጀንሲ ማጻፊ ባይኔ ሄሎ ሰላም ደህና ነህ? መሲ ነኝ። መሲ ብርጅስቶ እንዴት ነህ? ደህና ነኝ። ስማኝማ ፈቲያ የት ናት ያለችው? ፈቲያ እንዴ አንተ ያመጣኸውን ሰው በሁለት ወር ኤርፖርት ነው ሲባል ዝም ነው እንደምትለው? እኔ እንጃ እንዴት ነው ያውቅሽ እንደምትገባ አላውቅም። ኦኬ የፈቲ አንድ ያዳምጠን። የፈቲያን ስልክ ኢሞ ላይ ሴቭ አድርገውና ኢሞ ላይ ነው ያለችው። ልጅቷን ሄደ ከኤርፖርት አንሳት፣ ብሎክ እንዳታረጋት። ሴትየዋ ሄዳለች። እሷ ኤርፖርት አልሄደችም። እዛ ኤርፖርት ናት ያለችው። አልተሳፈረችም ወደ ኢትዮጵያ። እንዴት በሁለት ወሯ ያን ብር ከፍላ አይደል እንደ መጣችሁ? ኦኬ ስለዚህ ሴትዮዋ መዳሚቷን የማናገር መብት እኮ አንተ እኮ ነው ያለ። የራስን ዜጋ አውጥታ ስትጥል አንተ ዝም ነው እንደምትለው? ኦኬ እሺ አሁን ስልኳን ሴቭ አድርግና ኤርፖርት ናት ያለችው። ሎኬሽን እልክልሃለሁ። አንሳት ልጅቷን። ኦኬ እሺ እኔ አሁን ልጅቷ መስመር ላይ ካለች እፈልጋታለሁ። ሎኬሽን እልክልሃለሁ። እግዚአብሔርን ነው ምልክ ነው አለቅህም። ብሎክ እንዳታረጋት። ያውልክ አራተኛ ዙር ነው አሁን የመጣው እኔ ጋር። እግዚአብሔርን ነው ምልክ ለይሳቅ ሰጠዋለሁ። ከዛ በኋላ ከነሱ ጋር ነው የምጨርሰው። ሄደክ ልጅቷ ያውልክ አዳምጠኝ። ልጅቷ ሲም ካርዱን ሴትዮዋ አውጥታባታለች። ኤርፖርት ናት ያለችው። ገባ ማግባቱ እኔ አላወቀውም። ሴትዮ መጀመሪያ ልጅቷ ቢያወራኝ ማለት ነው። ሴትዮ እኔ እነግራለሁ። ሴትዮ አይዲ ሰርታለች፣ ሁሉም ነገር ሰርታለች። እኔ ምንም አጠፋ ነገር የለም። ስሚ ልጅቷ እሷ በቤት ካለ ሴትዮ ሳይወጣ ሲናገረኝ ማለት ነው። እኔ በመዳማ አወራለሁ። ኤርፖርት ከገባ በኋላ እንዴት አድርጌ አውጣለሁ? እስኪ ኦኬ እሺ አሁን ልጅቷ እዛው ናት ያለችው። አልተሳፈረችም። ቆይ እንዳዘጋው ስንት ሰዓት ነበረች መሰለች? ይሄው አሁን ቆይ አንዴ ኦንላይን ናት። እሷን አውርቼ ያለችበትን ሎኬሽን በኢሞ እንድትልክልኝ አደርጋለሁ። ዝጋው አንዴ መልሼ እደውልልሃለሁ። ስልክ አንሳ። ችግር የለውም። እሺ ሞት ያንሳክ አውሪ። ሎኬሽን እኔ ጋር አለ እኮ። ስልክ አንሺ በያት እስኪ በእናትሽ እየዘጋችብኝ ነው። ትዘጓለች። ስልክ አንሺ በያት። ይሄ ደወለችላት ነው አይመስል ደግሞ ሮማን ፈቲያ ነው መጥሪያው። ፈቲያ የት ነው ያለሽው? ፈቲያ የት ነው ያለሽው? የት ነው ያለሽው? አቤት የት ነው ያለሽው? እዛ ፎቅ። የት ፎቅ? ፎቅ ላይ። የት ፎቅ? አጠገብሽ ማን አለ? ልምጣ? የት ትመጣለሽ? የት አጠገብሽ ማን አለ? አለስታው ማለት ነው። እሺ አንዴ ስልኩን አናግርልኝ ብለሽ ስጩ አጠገብሽ ያለውን ሰው። አሎ مرحبا الو السلام عليكم. No, I don't speak Hindi. I English. Okay, which area هذا بنت يعني? This one is Ethiopia flight B11K. Airport? Hello? Yeah. Airport? Hello. Oh, what do you? Yeah, airport. Okay, please
አረብኛም አይችልም እንግሊዘኛም አይችልም ህንደኛ ነው እያለ ነው። ማፊ ማሎም አረቢክ ችግር የለውም። ፎቶ አንስታ ትላከልሽ በይሙ ያለችበትን እንትን ላይ አሎ ሌላ ሰው ትስጥሽ ይሄን ታዩ ሌላ ሰው አይ ቀላል እኮ ነው። ያለችበትን ጌት ፎቶ አንስታ መላክ ነው። የቱ ጋር ጌት እንዳለች ጌት ዋን ጌቱ ይላል እኮ እዛ ጋር እሱን አንስታ መላክ ነው። ብቻ አወቀችው መሰለኝ አላወቀችውም እኮ ልጅቱ ፎቅ ላይ መሆኗን ብቻ ነው። አሎ ፈቲያ አቤት ፈቲያ ኤርፖርት ውስጥ ነሽ ያለሽው? ፈቲያ ኤርፖርት አዎ ሎኬሽን በኢሞ መላክ ትችያለሽ? አዎ እችላለሁ። ዋትስአፕሽ አለ? አለ ዋትስአፕ ኦኬ። ቆይ አንዴ ቆይ እንዳትዘጊው እሺ ፈቲያ እሺ ቆይ እንዳትዘጊ አይዞሽ እሺ 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 ፈቲያ ይኸውልሽ ዋትስአፕ ላይ ሜሴጅ ገባልሽ? ማሲ ዋትስአፕ የለም ዋትስአፕ አይሰራም። ለዋትስአፕ ቁጥር ልስጥሽ? ይሄ ዋትስአፕ ፈቲያ የሚል ዋትስአፕ መጥቶልኛል። ይሄ አይሰራም ይሄ አይሰራም። ኦኬ ዋትስአፕ ቁጥሯን ስጭኝ እሺ 05 ወለበይ እሷም እንደገና ሄደ ልታይ ነው ወጣይታ ነው መሰተሽ ፈቲያ አቤት አቤት እዛ ሁኝና ፓስፖርትሽ እጅሽ ላይ ነው አይደለ? አዎ በቃ እዛ ሁኝና መጥቶ ይወስዱሻል። እሺ አሁን ከተቀመጥሽበት ቦታ እንዳትንቀሳቀሽ ኢንተርኔት ያለውበት ቦታ ነው ያለሽው። እዛ ቁጭ በይ እሺ። ብር አለ እጅሽ ላይ? አለ ውሃ ግዢና ጠጪ። እሺ ቆይ አንዴ ቁጥር ልቀበል። ዋትስአፕ ላይ ንገሪኝ ቶሎ በይ። ዋትስአፕን 05 ቆይ አንዴ 05 59 59 44 44 73 73 77 እሺ ዋትስአፕሽ ላይ ሜሴጅ መጣ ፈቲያ? አይ ዋትስአፕሽን አንዴ ሎኬሽን አሁን ሎኬሽን ላኪልኝ ቶሎ በይ። አሁን ያለሽበትን ላኪልኝ ሎኬሽን መሲ አንቺ ቤተሰቦች የሚገቡልሽ የምትፈልጊ ሰው ካለ ንገሪያቸው ይችላል። ያው ልጅቷ ያለችው ኤርፖርት ነው ቁጭ ብላለች። በዛ ላይ በጣም ብርድ ነው። ራሴን አሞኛል እያለች እያለቀሰች ነው። አንደኛ፣ ሁለተኛ ነገር ሎኬሽን ተቀብያታለሁ። ሎኬሽኑን ዋትስአፕ ላይ ልክላለሁ። አሁኑኑ ታክሲ ይዛ ሄደክ ልጅቷን አምጣት። ላክልኝ ሎኬሽኑ ችግር የለም። ኦኬ እና ዋትስአፕ ላይ እሺ ላከችልሽ? በጣም አለ። አዎ ላከችልኝ። ፈቲያ ይሰማል። ልጁ እየመጣ ነው። እሺ እዛ ቁጭ ብለሽ ጠብቂው። ልጁ ደውሎልኝ እየመጣው ነው አለኝ። ከሱ ጋር እያወራው ነበር አለች። ይሄ ነው የምንፈልገው። አሁን ልጁ በቃ እኔ ይሄ ልጁ ችግር የለም በእኔ ቁጥጥር ስር ስለሆነ እኔ እንትን እለዋለሁ። አሁን የት ነው የሚወስዳት ልጅቷን? ያመጣትና እዚህ ጃዛ ቤት እንፈልግላታለን እኛ የሴቶች። ገና ቤት ሁሉ ይፈለግላታል።
ወይ ጉድ! አዎ ግድ ነው እንጂ እነሱ ጋርማ ጭራሽ ያሰቃያታል፣ ይሸጧታል። ለሌላ ደግሞ ይሄ ሰው ይሸጣል። ኧረ ተይ በእውነት ይሄ በቁምህ ነው የሚሸጡት። ዱባይ ላይ እኮ ወላሂ የማፊያ ሀገር ነው ለካ። እኔ እንደዚህ ጉድ ነው። ፈቲያ ሄሎ ፈቲያ አይሰማሽም? አሁን ያለችበት ኔትወርክ መጥፎ ቦታ ነው። ቦታ ቀየረች ነው። በደንብ አይሰራም። ዋትስአፕ ስለሚሰራ ቮይስ ላድርግላት። እህትየው አንቺ ልትቀበታችም ኢጃዛ ቤት የለሽም? እኔ መዳም ቤት ነኝ ያለ ኢጃዛ ቤት የለሽም? መታቂያቸው ጓደኛ ፈቲያ እዛ ቁጭ ብለሽ ጠብቂ። አሁን ሰው ልከንልሻል፣ ይዞሽ ይምጣሽ። አንቺን ያመጣሽ ደላላው ነው፣ ችግር የለውም። እኔ ነግሬዋለሁ፣ ይዞሽ ይምጣሽ። ቆይ ቮይስ አደረገችልኝ። He's planning to sell his car. ሄሎ ሰላም አለይኩም ወራህመቱላሂ ወበረካቱ። አይሰማም? እያወራሁ እኮ ነው። ያውና ልጅ ደውለን የት ነሽ? ልጅ እየመጣ ነው እዛ ጠብቂ ምናምን ብሎኝ ከሱ ጋር እያወራሁ ነበር። ኔትወርክ እኮ ነው ብሎኛል። በቃ ፈቲያ አሁን ያለሽበት ቦታ ቁጭ በይ። ፓስፖርትሽን እንዳትሰጪው እኔ ደውልለታለሁ። እሱ ከዛ ይዞሽ ይመጣል። እሺ አይዞሽ፣ እንዳትደናገጪ፣ እንዳትፈሪ። እሺ እየመጣ ነው። እዛ ሲደርሱ ይደውሉልሻል። በቃ እና አሁን ኢጃዛ ቤት የምታውቂያቸው ሰዎች የለም እንዴ? እህትየው ማነው ስምሽ? ሪያን የምታውቂያቸው ሰዎች የለም? ኢጃዛ ቤት የሚቀበሉት እናንተ የሀገር ልጆች? ወይ ችግር እኮ ነው በእናታችሁ። ሙቤ በዚህ ሰዓት አታገኛቸውም እኮ። እሺ ችግር የለም ጠብቃለሁ ትላለሽ። አረ የእሱ ሀገር የአንቺ ሀገር ልጆች ካሉን ጠይቂያቸው፣ ኢጃዛ ቤት ያላቸው። አሁን ደግሞ ልጅቷ እንዳትከራተት ምን አልሽ እንዴ? ስሚ እፈልጋለሁ አይደለም። አሁን ቅድም እኮ ያዝነሽ ነበር እህትሽ ኤርፖርት ላይ ናት። አሁን አልሐምዱሊላህ ነገሩ ይኸው 700 ምናምን ሰው ቤቷን ዘግታ መጣ። አትሊስት ቴንኪው ምናምን በደንብ ባያት እንጂ። አረ ችግር የለም ቃል የለኝም ወላሂ። በጣም በደንብ አይደለም በደንብ አመሰግናለሁ እንዴ። እሷም እዛ እየለቀሰች አድራ እያለቀሰች ውላ ዛሬ ሙሉ ማታ ሙሉ እንጭንቅ ያወጣችሁ። በጣም አመሰግናለሁ። መሲ እንደዚህ ጥንትናት ያው ሰው በዝቶባት አጃ ሆኖባት ነው አልኩሽ እኮ። አይሽ መጣች እና ተረዳኸኝ። አመሰግናለሁ። እሺ እኔ ራሱ ተረዳለሁ። እኔ ረዳሻለሁ። እኔ ስለማውቀው ገባሽ። እኛ ይኸውልሽ ሙቤ እኮ አስቀድሞ አናደዋት ነው የሚሆነው እያለ ነበር። አንቺ ከመምጣት አናደዋት ነው አናደዋት ነው። እንደውም እኔ መሲ በጣም አይ ሪስፔክት ዩ። እውነት ለመናገር ይሁን ሁሉ ችግር እየሰማሽ እኔ አልችልም። በነገራችን ላይ አንዳንዴ እኔ 3 ቀን 4 ቀን ምንም መስማት እኔ እኮ አላይም። እንደዚህ ስኮር እያደረኩ ምናምን አላይም። እነሱ ነው የሚልኩልኝ፣ እህቶቼ ነው የሚልኩልኝ። ወሳኝ ነገር ካለ ለእኔ ሼር ያደርጉልኛል እንጂ እንደዚህ ማየት ምናምን ትቻለሁ። በቃ አቁሜያለሁ። እና ወሳኝ የሆነ ሰዓት ልገባ ነው እላቸዋለሁ፣ እገባለሁ። በቃ 2 ሰዓት 1 ሰዓት የሚሆን ቆይቼ እወጣለሁ። ከዛ በኋላ ስልኬን እንትና ለመሰለሽ እንደውም የሁሉ ስትሬስ የሁሉ በቀን ነው እናንተ እኮ የምትሰሙት። እኔ ኪሎ እየጨመረ ሰውነት እየጨመረ ሄዶ በዚህ በስትረስ ነው ሙቢ እና ማታ ደግሞ ስተኛ ልቤን ያመኛል። የእውነት ከውስጥ የርር ብዬ ስለምናገር ማለት ነው። አዎ ይሄ እኮ ነው የምልሽ። እኔ እኮ ስለማየሽ ነው። እና ከጤና በላይ ምን ይመሰለም ደግሞ ለራስሽም እያሰብሽ መሲ እንዴ የልጅ እናት ነሽ። ያኔ መሰለ ልጅሽ ደግሞ እንግዲህ ዛሬ ማሚ ትመጣለች ብሎ ነው የሚመጣውና አንዳንዴ የሆነ ነገር ብሎክ ማድረግ አለብሽ። የተወሰነ ጊዜ ታይም ለራስሽ መስጠት አለብሽ። ገባሽ? እሺ ያው ሙቤ እየደረስኩ ነው። እዛ ቅርብ ነኝ ብሏል። ያመጣታል። እዚህ አካባቢ ኢጃዛ ፈልገን እኔ አሁን ቤቴን ስለምከፍ ኢጃዛ ቤት ፈልገን ሴቶች ጋር እንድትሆን እናደርጋለን። እሺ ሙቤ ስለጠራኸኝ አመሰግናለሁ። ታይም የሚያስፈልግሽ ነገር ላግዝሽ። ኢፍ ዩ ኒድ ኤኒቲንግ በተለይ ከዚህም ከጀርመን ሊሆን ወይንም የሆነ ሰው ሳውዲ ላይ ችግር ካለ ኮልሚ እኔ እመጣለሁ። ቤተሰቦች ሽምጥና መሲ ይበሉኝ። እኔም
አፍርጫችሁ ነው የሚሄደው። እንግዲህ ውለታ አለብኝ እውነት። በነገራችን ላይ ሙቤ እኔ ሁሌ ትላንትም እናገራለሁ ነው ችግር የለም። እሺ ሙቤ በቃ መሲ ጋር ሂጂ ታስገባሻለች። አብሽሪ ኦኬ። ግን እኔ ግን በደንብ አላመሰገንሻትም። ደስ አላለኝ። ወላሂ በጣም እኔ በውስጤ እኮ ለቃለልኝም ላይ ደንግጣ ነው ሙቤ በጣም አልቀሳ ነበር። ደንግጣ ነው። እሺ ወላሂ አልቀሳ ነው በውስጥ ራሱ ስትልክልኝ። እሺ መሲ ጋር ልጅሽም ከዚህ በላይ በጣም አመሰግናለሁ። በቃ ደህና መውጣቷን ትነግሪናለሽ። ለሪማስ ንገሪያት ነግራችኋል። ችግር የለም። ጀዛከላሁ ኸይረን ሁላት ወያኪ አልሐምዱሊላህ። ሂጂ ተከትለሽ እሷ ቤትና ስለምትደውልለት ከስር ሆነሽ አዳምጪ። ታስገባሻለሽ። ሲጀበረ ወላሂ ጀግና ናት። ማሻአላህ አለ። እኔ በጣም ነው እኔ ይኸውልህ ሙቤ ገና ስትገባ መጀመሪያ አንዴም ሁለቴ ቪዲዮ ሰርቻለሁ። ህገወጥ ደላላና ህገወጥ ሌባ ብያለሁ አይደለ? ያቋታል ያሉ ኤጀንሲዎች ህገወጥ ደላላዎችና እነዚህ ደግሞ እናገባሻለን እያሉ ብር የሚቀሙ ወንዶች ያቋታል መሲ። ምክንያቱም እየደወለች እያፋጠጠች ትቀማቸዋለች። ይሄ ሰውዬ ከዚህ ስለሚያውቃት ነው። ሴቭ የተደረገ ቁጥር ነው። ልክ ኤጀንሲው እንደሆነ ነው ያገባኝ። ወዲያው አወኩኝ። ሴቭ ከተደረገ በቃ ይሄ ሰውዬ ደላላ ነው አልኩኝ። ወላሂ ስለምከታተል ስሙን ደግሞ ሴቭ እንደዛረገ ደነገጥኩኝ። የልጅቷ ስልክ መስሎኝ ደነገጥኩኝ። ነው የሰውዬው ነው ደላላው እንደሆነ ጭራቅ አለ ስትለኝ አወኩ። ለምን ማን ብላ ሴቭ እንደምታረግ ያያታለሁ። የሚገርማችሁ ነገር እዚህ ያሉ ሰዎች ደግሞ እኔ መሲ ስፈልጋት ነው መሲ አረ እንዴ እሷም እኮ ሱቅ አላት፣ ስራ አላት። እዚች ጋር አሁን አስቀምጬ ሁላችሁንም ደግሞ እየገባችሁ ችግራችሁን ለመናገር አይቻልም። ያጀማ በነገራችን ላይ ወላሂ ሙቤ ይሄ ብዙ ጊዜ ችግር መስማት እኔ እኮ ጠፍቼ ነበረ። ወላሂ ትቼው ነበርኩ። የለውም ቲክቶክ ላይ እኮ በቃ ምክንያቱም እንዴ ለራስ ጊዜ ካልሰጠ ሆስፒታል በ15 ቀኑ እኮ ነው ሆስፒታል ብትገባው ሙስተሽፋ እየገባች ቢልኮስ እየተሰጣት አልጋ ያዝች እኮ ነው የሚፈጠው። በጣም ከባድ ነው። ይጨናነቃለሁ። እሱ ይባስ ብሎ ደግሞ የኛ ልጅ መሻኪል አምጥተውባት ታሰረች። ባለፈው እስር ቤት ሁሉ ገብታ ነው ጨለማ ቤት ምናምን እስር ቤት ገብታ በጨለማ ታስራ እነሱ መሻኪል ተፈጥሮ እነ ሙኒት አላህ ይስጣቸው። እነሱ በመኖራቸው ተሯሩጠው እነ ሳርዬ አላህ ይስጣቸው። እርስ በርስ ዱባዮች ይተባበራሉ። ባረከላህ ማሻአላህ። ዱባዮች ይሄ ነው ደስ የሚለው። እርስ በርሳቸው ሳውዲ ነው ሰው የለም። ይገባበዛሉ፣ ይበላሉ፣ ይጠጣሉ፣ ቡና ይጠጣሉ ምናምን ነገር አርግዘው ይሄዱባታል። ሱቋ ነፍሰ ጡሮች ይሄዱባታል። መሸጫ የላት ሱቋ። በአካልም እኮ ነው የሚሄዱት። በአካል የኦንላይኑ ማቶ መቼም ተለምዷል። አንድ ጊዜ እሱ ድረስ ይሄዳሉ። ልጅ አቅፎ ሱቅ ድረስ ይሄዳሉ። ባላቸውን እኔ እንደው በተለይ የባል ታሪክ እንደው ባትነግሩኝ መታቸው ራሱ። አሁን ደግሞ የኔ ምንድነው የኔ አረ ያጀማ ሰለዋል። አረ የኔ የሚባል ችግር ውስጥ ነኝ እያለ ነው ሙቢ ያስገቡኝ። ይሄው ድምጽ እየሆኑት ነው እንዴ ወላሂ የኔ ይላሉ። ምንም አልገባኝም። ነው ይኸውልሽ ለኔ ጻፈችልኝ እኮ ችግር ላይ ነኝ አስገቡኝ አለ። ይሄኛውን እንጨርስ ብዬ ነው። ቆይ እርዳታ ነው ያጀማ። አይ እርዳታ እንዳይሆን አሁን እኔ መሲል አልጠራትም። በነገራችን ላይ ኖ እዚህ አልጠራም። ዱባይ ከሆነ በቃ እነሱ ቤት ይጻፉ። ዱባይ ከሆነ ዱባይሽ እኔ እኮ ያቺ ራሱ ሳውዲ መስላኝ ነበር። ሙኒት አሉ እነ መሲ አሉ። እኔ ራሱ እኮ ሳውዲ መስላኝ ነበር ታውቂያለሽ። ግን የሚገርምሽ ኤርፖርት ናት እህቴ ስትለኝ ግን በጣም ስለደነገጥኩ በቃ ሙቤት ነገርኩት። ገባሽ? አረ እድለኛ ናት ልጅቷ፣ እድለኛ ናት ደግሞ ወላሂ። በመጀመሪያ ምንም አናስገባም። ዛሬ አንድ ተሳስተን አስገባን። በረራው ማለት ለኸይር ነው ዛሬ ተሳስተን አንድ ሰው አስገባን። ሪዋስ አስገቡና አንድ ጊዜ እርዳታ ከሆነ ዱባይ ከሆነ ይወጣ